ያደረጋችሁት ነገር በጣም ትልቅ ነገር ነው። እውነቴን ነውና በጣም ቴንክ ዩ እግዚአብሔር ይመስገን። ህጉን ተጠቅሞ ፋይት ማድረግ ቢዩቲፉል ቲንግ። እሺ ከዛ አይ ቲንክ ሜሪ ሌሎቻችሁ ታፕ ሼር እያደረጋችሁ አብራችሁን ቆዩ። ቴንክ ዩ። ሰላም ቤተሰብ እንዴት አመሻችሁ? ለምሳሌ I think last 2 months or a month አውርቼሽ ነበረ like ኢንተርቪው ምንድን ነበር የኢንቪቴሽን ልትገባ ብላ እናቴ እንትን ብዬሽ ነበረ። ልጅ ነበራት አዶፕት ያደረገችው እና እንዴት ይሆናል ብዬሽ ማለት ነው። እና ቪዛ አገኘች እና አሁን ግን አም ቲንኪንግ ከመጣች በኋላ ኬዝ አጀስትመንት ማድረግ አስቤ ነበረ እና አሁን ካለው እንትን ጋር ካለው አዲስ ነገሮች ጋር እንዴት ነው የሚለውን አንደኛው ጥያቄ። ሁለተኛው ደግሞ ምንድነው ከዝኔ በፊያንሴ እዚህ ፍቅረኛዋ እዚህ ነው ያለውና ፕሮሰስ ላይ ነበረች ፊያንሴ። ከዛ ኢንተርቪው ገብታ ቢትዊን ፕሮሰስ ላይ ያለች ሄዶ ነበርና በዛ በሄደበት ጊዜ አርግዛ ነበረ። ሶ ለኢንተርቪው ስትገባ ወልዳ ነው የገባችው ማለት ነው። ልጅ ኖራት ነው የገባችው እና እንትን ያረጋቻት ኢንተርቪው ያረጋቻት ሴትዮ ዋሽተሻል ላይክ ጋብቻ ነው እንጂ ፊያንሴ አይደለም ያላችሁ ስታተስ ብላ ብዙ ተከራክራ ብቻ ስልኮች ተደወሉ። የስልኳ ላይ ራንደም ስልክ አንስተው ደወሉባትና የጎረቤት ስልክ ተደውሎ ትልልቅ ሰዎች ነበር አጋጣሚ ሁለቱ ሰዎች የገጠሟትና አግብታለች አሏት ማለት ነው ለኤምባሲ ኢንተርቪው ለሚያደርጉት። ሌሎች 3 ሰዎች ደግሞ ፍቅር እንትን እጮኛን እንጂ ያላት አላገባችም ግን ወልዳለች ብለው መለሱላቸውና ማጣሪያ እስክናረግ ድረስ ምንም ነገር አናረግም ብለው መለሷት ማለት ነው። እና እሱ እዚህ ማድረግ የሚችለው ነገር አለ ወይ በዚህ በሷ ኬዝ ላይ የሚለው ሁለቱን ጥያቄዎች ናቸው። ቴንኪው አመሰግናለሁ በጣም። እሺ ያ እንኳን ደስ አለሽ። ያው እንግዲህ አጀስትመንትን በሚመለከት አንድ ነገር ያው የተቀየረ ህግ የለም necessarily በአጀስትመንት ኮንቴክስት። ምክንያቱም ያው የኢሚግራንት ቪዛ ላይ ነው ሆልድ ያደረጉት እነዚህ 75 ሀገሮች ላይ ማለት ነው። ግን አንድ ነገር ወይም ደውለሽልኝ ላናግርሽ እችላለሁ። ምክንያቱም ይሄ ፕሪኮንሲቭድ ኢንቴንት የሚባል ነገር አለ ማለት እዚህ ሀገር የሚመጣው ሰው ለምሳሌ ለቱሪዝም ከሆነ የተሰጠው ያ ቪዛ ፐርፐዙ ለቱሪዝም ፐርፐዝ መጥቶ መመለስ ነው። ነገር ግን እዚህ ሀገር ከመጡ በኋላ አሁን ስለ አንቺ አይደለም የምናወራው ስለሚመጣው ሰው ነው። አንቺ አሁን እንዲመጡልሽ እዚህ እንዲቆዩልሽ ልትፈልጊ ትችይ ይሆናል። ግን የሚመጡት ሰው ግን አይ በቃ ልጄን አይቼ መመለስ ፈልጋለሁ ብለው ነገር ግን እዚህ ከገቡ በኋላ ከሆነ ሀሳባቸውን የቀየሩት that's not a problem አጀስትመንት ፋይል ማድረግ ይችላሉ። ግሪን ካርዳቸውን ማግኘት ይችላሉ። ይሄንን ነገር ነው በደንብ ፎከስ ማድረግ የፈለኩት እንጂ አጀስትመንት ላይ የተቀየረ ነገር የለም። ደውለሽልኝ አይ ካን ቶክ ቱ ዩ ከዚህ በተረፈ ነገር ማለት ነው። የፊያንሴ ቪዛን በሚመለከት እንግዲህ አሁን ፕሮብለም ምንድነው ዋሽታለች ብለው ካሰቡ እና አይ ዶንት ኖ ዋት ኤቪደንስ ዴይ ሃቭ አሁን እንደዚህ ካናገሯቸው ከምትያቸው ሰው ውጪ ማለት ነው። ግን if they really find out ይሄ ነገር ውሸት ነው ብለው ካሰቡ that's a problem። ምክንያቱም misrepresentation ዌቨር ካላገኘች በስተቀር በፊያንሴ ቪዛ ሆነ በስፓውሳል ቪዛ መምጣት ከባድ ነው። so he could contact the embassy ወይንም ደግሞ legal net የሚባል ባዲ አለ within the Department of State እዛ አፒል ማድረግ ወይም ኮንታክት ማድረግ ይችላል። ግን ምንድነው ሊጋል ኔት ችግሩ question of facትን አያይም ወይም ደግሞ ይሄ ፋክቹዋል የሆነው አግብታለች አላገባችም የሚለውን ነገር አያዩ። ግን እንደ ሊጋል question አድርገው ካቀረበው ግን ሊጋል ኔት አድሬስ ሊያደርገው ይችላል። ምክንያቱም አግብታለች አላገባችም ሳይሆን based on the evidence there is ማለት ነው በጠየቁት ይሄ ነገር ሚስሬፕሬዘንቴሽን ሊያስብል ይችላል ወይ ሜሬጅ ሊያስብል ይችላል ወይ ምናምን ብለው በዛ አይነት ወይ ፍሬዝ አድርጎ ሊጋል ኔት ጋር አፒል ማድረግ ይችላል። ግን ይሄ በአንድ ደቂቃ ምናምን ሰመራይዝ ማድረግልሽ ነገር አይደለም። ይሄ ኢትስ ካይንድ ኦፍ ኮምፕሊኬትድ እና ልትደውይልኝ ትችያለሽ። በጊዜ ወስጄ ላናግርሽ እችላለሁ። እሺ ምሳሌ ቴንክ ዩ ካሌብ እንዴት አመሻችሁ? ሰላም ነው? ይሰማል? ይሰማል። ትንሽ እኮ አለ። እንደምን አመሻችሁ? ታፍኗል ይመስላል። ትንሽ ጠጋ ብለህ ወይ? እሺ
እኔ አዲስ ገቢ ነበርኩኝና በቦርደር ነበር የገባሁትኝ እና ዲሴምበር 12 አካባቢ አፕላይ አድርጌ ጃንዋሪ 13 አፖይንትመንት ሰጥቼ ምናምን አሁን ደግሞ የፈጠነ እንትን ላኩልኝ እንትን አፖይንትመንት ላኩልኝ ለኢንተርቪው እና በዚህ መሃል አይሰማም ድምጼ? ሰማል ቀጥል። በዚህ መሃል አፖይንትመንት ለባዮሜትሪክስ ከሰጠው በኋላ የፖሊስ ሪከርድ አስወጥቼ ነበር እና እሱ ምናምን ችግር ያመጣብኛል እንዴ ለእንትኔ ለኢንተርቪው? በቦርደር የገባሁት ነው ያልከው? አዎ። በቦርደር ከገባህ ምን አይነት ኢንተርቪው ነው ታዲያ? በቦርደር ስገባ ቦርደር ላይ አልተያዝኩም ነበረ። ውስጥ ከገባው በኋላ ነበር አፕላይ ያደረኩትኝ። ኦኬ ለዩኤስሲአይኤስ ነው ፋይል ያደረግከው? አዎ ዩኤስሲአይኤስ ላይ ነው ፋይል ያደረኩትኝ። ኦኬ ምንድነው ጥያቄ የነበረው? ዩኤስሲአይኤስ ላይ ፋይል አድርጌ ከዛ አፖይንትመንት ሰጥተው ባዮሜትሪክስም ከሰጠው በኋላ አሁን ደግሞ በ24 ቀን ልዩነት ውስጥ ለኢንተርቪው ጠሩኝ። ኦኬ እና ይሄ ለኢንተርቪው መጠራቴ ችግር ይኖረዋል? ዲቴል ልደረግ እችላለሁ? ያ ምንድነው ዴፊኒትሊ ዩኤስሲአይኤስ ጁሪስዲክሽን የለውም በአንተ ኬዝ ላይ ወደ ፍርድ ቤት ነው ሪፈር የሚያደርጉት። ግን ደግሞ ኦፍኮርስ ዴር ኢዝ አ ሪስክ ኦፍ ዲቴንሽን። ምክንያቱም እንደዚህ አይነት ኬዞች በፊት ነበር ነው የማየው። ማለት ያው ሪኮግናይዝ ሳይደረጉ ሰዎች በቦርደር ይገቡና ምናምን ማለት ነው። ሪሰንትሊ ገጥሞኝ አያውቅም። ግን ዴፊኒትሊ ዴር ኢዝ ሰም ሪስክ ኦፍ ዲቴንሽን። ሊሆን የሚችለው ነገር ምንድነው? ዲቴን ራሱ ባያደርጉ የሚያደርጉት ነገር ምንድነው? ያው እኛ ጁሪስዲክሽን የለንም፣ በቦርደር ነው የገባኸው፣ ዴርፎር ወደ ፍርድ ቤት እንልካለን ብለው ኤንቴ ኢሹ ያደርጉልሃል። ካልሆነ ዲቴን አድርገው ክሬዲብል ፊር ኢንተርቪው አድርገህ ከዛ በኋላ ወደ ፍርድ ቤት ሲስተም እንድትገባ ሊያደርጉ ይችላሉ። ሶ ዴር ኢዝ አ ሪስክ ኦፍ ዲቴንሽን ፎር ሹር። ምናልባት ባልሄድ ምን ሊፈጠር እንደሚችል ልትነግሪኝ ትችያለሽ? ይቅርታ። ባትሄድ ሊሆን እኔ አሁን አትሄድ ብዬ አድቮኬት እያደረኩኝ አይደለም፣ ግን ባትሄድ የሚፈጠረው ነገር ምንድነው? ሴም አውትካም ነው የሚሆነው። ወደ ኖቲስ ቱ አፒር ይልካሉ። ያው እኔ እንጃ እንግዲህ ብትሄድም ባትሄድም ዴር ኢዝ ሰም ሪስክ ኦፍ ዲቴንሽን ብዬ አስባለሁኝ። በሁለቱም ሪስክ አለ እና እኔ አሁን እንደዚህ በፐብሊክ ፎረም ምናምን ኢንፎርሜሽን ሰው ሊሰጥህ የሚችለው እዚህ ድረስ ነው። ዲቴን ካደረጉ ያለ ክሬዲብል ፊር ኢንተርቪው ራሱ ወደ እንትን ሪፈር ላይ ያደርጉ ይችላሉ፣ ወደ ፍርድ ቤት ማለት ነው። አሁን እዚህ ጋር ኢንኮንሲስተንት ናቸው። ለአንዳንዱ ሰው በቦርደርም ገብቶ ኤንቲ ኢሹ ያደርጉለታል ያለምንም ክሬዲብል ፊር ኢንተርቪው። ለአንዳንዱ ሰው ደግሞ ክሬዲብል ፊር ኢንተርቪው እናደርጋለን፣ ያን ደግሞ የምናደርገው ዲቴንድ ከሆንክ በኋላ ነው የሚሉም አሉ። በጣም ኢትስ ቬሪ ዲፊካልት እንደዚህ ነው ብሎ ለመናገር ማለት ነው። እና ያው ጠበቃ ብታናገር ጥሩ ይመስለኛል። አት ኤንድ ኦፍ ዴይ እሺ ጠበቃ አለኝ፣ ግን ጠበቃ የምትኖረው ስቴት ነው፣ እኔ ደግሞ የምኖረው ዩኤስ ቨርጂን አይስላንድ ነው። እና አፖይንትመንትም ስገባ እንዲሁ ብቻዬን ነው የምገባው እና ይሄ ነገር አፌክት ካደረገኝ ብዬ ነው። ሎካል ማለት ጠበቃህን አናግራትና ሎካል አተርኒ ሪቴን ማድረግ ትችላለች እኮ ማለት እኔ አሁን ክላይንትስ ኦል ኦቨር ዘ ካንትሪ እና መሄድ ትራቭል ማድረግ ካልቻልኩኝ አይ ውድ ሃየር ሎካል አተርኒ አብረው እንዲገቡ ማድረግ ይቻላል። እና ጠበቃ ካለ አሁን እሷ ነች እንግዲህ ሺ ኖውስ የኬዙን ጉዳይ ማለት ነው። እና ያ ከሰው ጋር ብትገባ ጥሩ ይመስለኛል። ምክንያቱም አትሊስት ቦንድ ፋይል ለማድረግ ምናምን እዛው ላይ መሯሯጥ ይቻላል ብዬ አስባለሁኝ። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ሶሪ ደውልሃለሁ፣ ዋትስአፕ ላይ አልመለስኩልህም። እሺ ችግር የለውም ሲመቸኝ። እሺ ቴንክ ዩ ዲኤች። ሰላም ኤፍታ፣ እንዴት አመሻችሁ? አምሳለም እንዴት አመሸሽ? የኔ ጥያቄ በሜሬጅ ቤዝድ አጀስትመንት ኦፍ ስታተስ እያደረግን ነበር ከባለቤቴ ሲቲዝን ናት። እኔ በቢ1 ቢ2 ነው የመጣሁት እና አይ485 ከላክን በኋላ ለሶስተኛ ጊዜ እንትኑን ፔመንት ኢንቫሊድ ነው እያሉ መለሱብን እና ክሬዲት ካርድም ኤሲኤችም የተለያዩ መንገዶች ሞክረናል እና በባንክም ኮሚኒኬት ስናደርጋቸው
ምንም አይነት እንትን የለውም ስህተት የለውም እና የመጣ ሪኩዌስትም የለም የትራንዛክሽን እና ደግሞ ክሊርሊ ሜሴጁ የሚለው የፔመንቱ ኢንቫሊድ ነው ወይ ደግሞ ኢንፎርሜሽኑ ኢንቫሊድ ነው ይላል እና ሌላ ስህተት ቢኖረው እንደዚህ አይነት ሜሴጅ ይጠቀማሉ ወይስ እንደዚህ አጋጥሞሽ ያውቃል ወይ? ኢንቫሊድ ፔመንት ካሉ ናት ሪሊ ፎርሙ ልክ ነው የላከው ማለት ይሄ ፔመንት የላክበት ፎርሙ ራሱ ማለት ነው ኢዝ ኢት አፕ ቱ ዴት? አዎ አሁን ኤስኤች ስልክ 1160 ፎርም ጂ 1160 ነው የተጠቀምኩት። ለዛኛው ደግሞ 1140 እንደዛ አፕዴት ራሱ የሳይንስ እንትን ላይ ዳውንሎድ አድርጌ አፕዴቱን ነው እንትን የተጠቀምኩት። ሌላ አይ ዶንት ኖ this has never happened to me ግን ይሄ አሁን ፎርሙ ማለት ነው ሁለት የተለያዩ ፎርሞች ናቸው አይደል? አሁን I-130 አለ I-485 እና ይሄ ምናምን ወርክ ፐርሚቱ አለ አይደል? ሶ የአፕሊካንቱ ስም ሲባል ማለት ነው I-130 ላይ የምጽፈው የባለቤትህን ነው የምጽፈው፣ 485 ላይ የራስህን ስም ነው የምጽፈው ምክንያቱም የወርድ ያስፈልጋል። ሶ እነሱ ነገሮች ልክ ናቸው። I-30 ኦልሬዲ ኦንላይን አፕላይ አድርገን ሪሲት ኖቲስ ደርሶናል። ከዛ I-485 ላይ የእሱን ኖቲስ እና ሌሎች ዶክመንቶችን አታች አድርገን ነው ሜል ያደረግነው። ማለት I-485 አሁን ፎርሙን ካላየሁት አይ ካንት ሪሊ ቴል ግን ፎርሙ አንደኛ ፎርሙን መሙላት በትክክል እርግጠኛ ነው ወይ? ላይክ አፕሊካንት ነው ላይ የራስን ስም ጽፈው ክሬዲት ካርዱ ያንተ ነው? በጠበቃ ነው አፕላይ ያደረግኩት እና ሁለቴ የሞከረው እሱ ነው። በጠበቃ የክሬዲት ካርድ ነው የሞከረው and he keep saying ፌል እያደረገ ነው አለኝ እንትኑ። ከዛ በባለቤቴ ሞከር ነው እኔ የኢትዮጵያም ሆኜ ግን የዚህ ሀገር ባንክ ነበረኝ እሱ ሜቢ ላይሰራ ይችላል በሚል የባለቤቴን ተጠቀምንና ስንሞክረው ስቲል ፌል አደረገ። እንግዲህ ያለህ አማራጭ ላይክ በሌላ ካርድ አድርገህ ሱፐርቫይዘር ሪቪው ሪኩዌስትድ ብለህ መላክ ትችላለህ። ዩዥሊ እንደዛ ዩኤስሲአይኤስ ሪጀክት እያደረጉ ሲያስቸግሩ ዳትስ ዘ ሶሉሽን ማለት ክለርኮቹ ናቸው ይህንን ነገር የሚያዩት ማለት ነው። ሶ ዳት ሰምበዲ ኤልስ ሱፐርቫይዘር ውድ ሉክ ኢንቱ ኢት ማለት ነው። ሶ ከላይ እስከታች ሪቪው አድርገው ለማንኛውም ኖርማሊ ያው የሚፈልጉትን ሪዝን ነው የሚያስቀምጡት ወይም ደግሞ ዴፊሽንት ነው ብለው የሚሉትን ነገር ማለት ነው። ግን እንግዲህ አብ ኔቨር ሲን ሌላ ምክንያት ሲጠቀሙ ማለት ነው። ሶ በሌላ ካርድ ተጠቀም። ከዛ በኋላ ደግሞ ያው ሱፐርቫይዘር ሪቪው ሪኩዌስት አድርጌያለሁ ምናምን ብለህ ጻፈው እንትኑ ላይ ሄዲንጉ ላይ ማለት ነው፣ ከቨር ሌተራችሁ ላይ። እሺ ሌላ ሁለተኛ ጥያቄ ምንድን ነው? እንደዚህ ባኬን ፎርስ ስለነበረ ኦልሞስት 2 ወር ምናምን አለፈ ፋይል ካረግን እና በኢንደሚን ታይም ቪዛው ኤክስፓየር አደረገ። እንደ ኦቨርስቴይ ካውንት ይደረጋል ወይስ መጀመሪያ ሜይል ያደረግኩበትን ቀን ይዙታል? እንደ አስቲላቭ ደግሞ የI-30 ሪሲት ኖቲስም አለን ኦልሬዲ። ቪዛ ነው I-94 ነው ኤክስፓየር ያደረገው? I-94 አንፎርቹኔትሊ ዩ አር ኦቨርስቴይንግ ራይት ናው። ሶ ዳትስ ፕሮብለም። አሁን ማለት ላይክ እንደነገርኩ የሆነ አላርሚስት ለመሆን ምናምን አይደለም፣ ግን እንደነዚህ አይነት ኬዞች ናቸው አሁን ፍርድ ቤት ላይ ኤንዳፕ የሚያስደርጉ ማለት ነው። ላይክ አምናት ሴይንግ ያንተ ፎልት ነው እያልኩኝ አይደለም፣ ግን እንደዚህ አሁን ብዙ ጊዜ ባክን ፎርስ ሲኖር አይደለም ሁለቴ አንዴ እንኳን ሲመልሱት ዩዥሊ እንደዛ ነው። I-94 ኤክስፓየር እንዳደረገ ካወቁ ኢቨንቹዋሊ ሪጀክት ሊያደርጉት ይችላሉ። ስለዚህ በተቻለህ መጠን ኢሚዲየትሊ ላከው ላይክ ሱፐርቫይዘር ሪቪው ሪኩዌስት፣ ምክንያቱም ኤንቲኤ ምናምን ኢሹ ከማድረጋቸው በፊት ማለት ነው፣ ወደ ፍርድ ቤት ቅረብ ከማለታቸው በፊት። ሜል አድርገናል። ስቲል አሁን ፔንዲንግ ነው። ስቲል መጠበቅ አለብን ሱፐርቫይዝ እንትሉ ለመላክ አይደለ? የእነሱ ሪስፖንስ ኦልሬዲ ልከዋል። ልክ ያለው ድጋሜ በአዲስ እንትን ያ ከላከው ምንም ማድረግ አትችልም። መልሰው ከላኩት ነው ሱፐርቫይዘር ሪቪው ምናምን ብለህ አብረህ ካምፓኒ አድርገህ ልትልከው የምትችለው ማለት ነው። ቴንክ ዩ። እንግዲህ አይነው ብዙ ጠያቂ አላችሁ። ለምሳሌ ዛሬ በትንሽ ቀደም ለመውጣት ስላለባት ከላይ ያላችሁትን ብቻ አስተናግደን ሌሎቻችሁ ለኔክስት ዊክ ፑሽ ማድረግ ይኖርብኛል ከይቅርታ ጋር ነገ የምታስገባው ስራ ስላላ፣ ስለዚህ ነው ቶሎ መውጣት የሚኖርባት ዛሬ እና ከአሁኑ ይቅርታ እንጠይቃችሁ ብዬ ነው። ከአሁን በኋላ ሌሎች ገስት ስለማላስገባ ይቅርታ አድርጉልን። አይ ቲንክ ካስ መሰለኝ ከዚህ በኋላ